ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ጥጡ በርካታ ክለቦች የሚመለከቱ አዳዲስ አሁን መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁም በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ጁሊያን አልቫሬስ በዚህ የክረምት የዝውውር መስኮት ከአትሌቲኮ ማድሪድ ጋር ሊቆይ ይችላል ተባለ። ሪያል ማድሪድ ሰኞ ዕለት ለአርጀንቲና ኢንተርናሽናል 150 ሚሊዮን ዩሮ ዋጋ አቅርበው ውድቅ ተደርጎበት ነበር። ጁሊያን አልቫሬስ አስቀድሞ በባርሴሎና በአርሰናል ራዳር ላይ የሚገኛም። ከአስ የወጣ ዘገባ እንደሚያመለክተው ባርሴሎና ለ6 ዓመቱ አጥቂ ፕሪሚየም ዋጋ ለማቅረብ አሁን ላይ ምንም ፍላጎት የለውም። ይህም አልቫሬዝን አርሰናልን ብቻ አማራጭ እንዲያደርገውም ያደርገዋል። አርሰናል የአርጀንቲና አጥቂ ለማስፈረም ፍላጎት አለው። ለማዘዋወር የወስኑ እንደሆነ አሁን መታየት አለበት። ተጨማሪ ግቦችን ለቡድን የሚሰጡ ተጫዋቾችን በዚህ ክረምት አርሰናሎች ማስፈረም ይፈልጋሉ። የ26 ተጫዋቾችም ለአርሰናል እጅጉን ጥሩ ጭማሪም ይሆናል ተብሏል። ባለፈው ውድድር ዘመን 20 ጎሎችን አስቆጥሮ 9 አሲስትም ማድረግ ችሎ ነበር። የአርሰናል የመጨረሻው ሶስተኛ የሜዳ ክፍል የሚያሻሽል ከፍተኛ ደረጃ ተጫዋች አሁን ላይ በአርሰናል ዝርዝር ውስጥ ይገኛል ተብሏል። የ26 ዓመት ተጫዋች ለቡድኑ አጋሮቹ ድሎችን ለመፍጠርና እንዲሁም ግብ ለማስቆጠር የሚረዳ ፍጹም አጥቂም ነው ተብሏል። ማንቸስተር ዩናይትድ በቼልሲና በቶተንሃም የሚፈለጉን የ60 ሚሊዮን ዩሮ ዋጋ ያለውን ተከላካይ ለማስፈረም የተዘጋጀ ነው ተባለ። ዩናይትድ በክረምት የዝውውር መስኮት የሌipzigን ተከላካይ ካስቴሎ ሉኬባን ለማስፈረም ፍላጎት ካላቸው ክለቦች ቀዳሚውም ነው ተብሏል። የ23 ዓመቶች በዚህ ክረምት ከጀርመኑ ክለብ መልቀቁ አይቀሬም ሲሆን በርካታ ክለብ ተጫዋቹን ለማስፈረም አሁን ላይ ዝግጁ ናቸውም ተብሏል። ማንቸስተር ተከላካዩን ለማስፈረም ቀዳሚ ቦታ ላይ ናቸው። ከቶተንሃምና ከቼልሲ ግን ፉክክር ይገጥማቸዋል ተብሏል። ተጫዋቹ በውል ውስጥ ከ80 እስከ 90 ሚሊዮን የሚደርስ የውል ማፍረሻ ነው። ነገር ግን ማንኛውም ክለብ ለተጫዋቹ ያንን መጠን ያለው ዋጋ ለመክፈል ፈቃደኛ አይሆንም። ሪፖርቱ በተጨማሪም የጀርመኑ ክለብ ከተጫዋቹ ጋር ውስጣዊ ስምምነት እንዳለው ይገልጻል። ከ60 እስከ 65 ሚሊዮን ዩሮ ክፍያ እንዲለቅ ያስችለዋል ተብሏል። የፕሪሚየር ሊግ ክለቦች ይህንን ዋጋ ለመክፈል ፈቃደኛ መሆናቸው እስካሁን አልታወቀም። ዩናይትድ ስምምነቱን ለማጣቅ የገንዘብ አቅም እንዳለው እርግጠኛ ናቸው። ሉኬባ ለዩናይትድ ጥራት ያለው ረጅም ጊዜ ግዥም ይሆናል። በጀርመን ውስጥ ያለውን ጥራት በተከታታይ አሳይቷል። እንዲሁም ለእንግሊዝ እግር ኳስ አካላዊና ቴክኒካዊ ባህሪያትም አሉት። በዩናይትድ ለሃሪ ማጓየር ተስማሚ የረጅም ጊዜ ምትክ ሊሆንም ይችላል ተብሏል። ፈረንሳዊ ተከላካይ ራሱን በከፍተኛ ደረጃ ለመፈተሽ አሁን ላይ ይፈልጋል እና ወደ ፕሪሚየር ሊግ መዘዋወሩ ለሱ ተስማሚ ይሆናልም ተብሏል። ከጋርዲዮላ መልቀቅ በኋላ ማንቸስተር ሲቲ የቀኝ መስመር ተከላካይ ፍለጋውን ጀመረ። ማንቸስተር ሲቲ የቀኝ መስመር ተከላካይ የመሃል ተጫዋችና የክንፍ ተጫዋች 3 ቅድሚያ የሚሰጧቸው ቦታዎች እንደሆኑ ተሰምቷል። እንደዛ ዘገባ ከሆነ የቶተንሃሙ ተከላካይ ፔድሮ ፖሮ ሲቲ ለአዲሱ የውድድር ዘመን አማሮችን ሲገመግም ከተመለከታቸው የቀኝ መስመር ተከላካዮች አንዱ ነው ተብሏል። የፍላጎት ምክንያት ነው ሲቲ ፔፕ ጋርዲዮላ ከወጣ በኋላ ወደ አዲስ ምዕራፍ እየገባ ነው። ቡድኑ ቁልፍ በሆኑ 3 ቦታዎች ትኩስ ጉልበት ይፈልጋልም ተብሏል። የማጥቃት ጥራት፣ የቴክኒክ ብቃትና የፕሪሚየር ሊግ ልምድ ሊያቀርብ የሚችል የቀኝ መስመር ተከላካይ ምክንያታዊ ኢላማም ይሆናል። የቶተንሃም ተከላካይ ከዘመናዊ እግር ኳስ ጋር መገለጫ ጋር ይጣጣማል። ፖሮ ከስፖርቲንግ ሊዝበን ከመጣ ጀምሮ በቶተንሃም በጣም አስፈላጊ ተጫዋች ሆኖ ቆይቷል። ፖሮ የመስመር ተከላካይ ብቻ አይደለም፣ የማጥቃት ባህሪውም በፕሪሚየር ሊጉ እጅጉን ተወዳጅ ተጫዋችም አድርጎታል። ለሲቲ ከቀኝ በኩል ተጨማሪ የማጥቃት ውጤትን ከፈለጉ እንደዚህ አይነት መገለጫ ያለው ተጫዋች ያስፈልጋቸዋል ተብሏል። ፖሮ እስከ 28 ድረስ በቶተንሃም ኮንትራት አለው። ይህ ቆይታው ስፐርስ በርካሽ ለመሸጥ ምንም ጫናም እንዳይገጥማቸው ያደርጋል። ማንቸስተር ሲቲ ማለት ተጫዋችን ኢላማና የአጥቂ ተጫዋችን መጨመርም ይፈልጋል ተብሏል። ማርኮ ሴንሲ ከበርንማውዝ በነፃ ከለቀ በኋላ ቶተንሃም የተቀላቀለ ሲሆን ከቶተንሃም ጋር ዋንጮችን የማሸነፍ ፍላጎት እንዳለው ገልጿል። ሴንሲ አሁን ኮንትራቱ ካለቀ በኋላ ሐምሌ 1 የሮቤርቶ ዲዘርቢን ቡድን በይፋ ይቀላቀላል። ይህም ከክለቡ ጋር የ4 ዓመት ውል እንደፈረመም ያሳየናል። የ9 ዓመቶች በበርንማውዝ 4 ስኬታማ ዓመታት ካሳለፈ በኋላ ወደ ስፐርስ አምርቷል። ተከላካዩ በ2025/26 የበርንማውዝ የስኬታማ ቡድን ዋና አካልም ነበር። በሁሉም ቡድኖች 39 ጨዋታዎችን አድርጓል። ይህም ከቦርንማውዝ መካከል ከፍተኛውን ድርሻ ይዛል። ሴንሲ ወደ ራውን ለአዲሱ ክለብ ሊቨርፑል ለመዘዋወርም ተገናኝቶ ነበር። ነገር ግን ባለፈው ዘመን የመጨረሻ ቀን የፕሪሚየር ሊጉን ደረጃ ባስጠበቀው የስፐርስ ቡድን ለመቀላቀል መርጧል። ሴንሲ ለክለቡ ኦፊሻል ገጽ እንዲህ ሲል ይናገራል። የቶተንሃም ተጫዋች መሆን በጣም ልዩ ስሜት ነው። ከመጀመሪያው ቅጽበት ጀምሮ ክለቡ ለምን እንደሚፈልገኝ እና እየገነቡት ባሉት ነገር ውስጥ ምን ያህል እንዲሆን እንደሚፈልጉ አሳይተውኛል። ከቶተንሃም ጋር ነገሮችን ማሸነፍ ፈልጋለሁ። ያንን ለማሳካት እየተቻለኝን ሁሉ አደርጋለሁ ብለዋል።
የላሚን ያማል ማገገሚያ በጥሩ ሁኔታ ላይ ነው ተባል። ነገር ግን በመክፈቻው ጨዋታ እሱን ማስጀመር አደጋን ያስከትላልም ተብሏል። እንደ ካዴና ሴር ገለጻ የያማል ማገገሚያ በጥሩ ሁኔታ ላይ ነው። ከኬፕ ቨርዴ ጋር በሚደረገው የመክፈቻ ጨዋታ ለመጫወት አሁን ላይ እቅዶች አሉ ተብሏል። ዛሬ በአሜሪካ በሜክሲኮ እና በካናዳ የሚካሄደው የ2026 የፊፋ የዓለም ዋንጫ ይጀምራል። ሆኖም የስፔን ቡድን የመጀመሪያ ጨዋታውን ጁን 16 ከኬፕ ቨርዴ ጋር ታከናውናለች። ከዚህ የፊፋ የዓለም ዋንጫ ፊት ትልቁ ጥያቄ የላሚን ያማል የአሁኑ ሁኔታና በዚህ ክረምት ወቅት በሚካሄደው የአህጉራት ውድድር 100% የስፔንን ቡድን መወከል የሚችልበት ሁኔታ ነው ተብሏል። ያማል በአሁኑ ጊዜ በጥሩ ሁኔታ ላይ ነው። ለመመለሻውም ተስፋ ሲቷል። ከብዙ አስቸጋሪ ሳምንታት በኋላ የስፔኑ ተጫዋች በፊፋ የዓለም ዋንጫ ለመሳተፍ በጣም ጓጉቷል። በጉዳቱ መጀመሪያ ላይ በጣም ተጨንቆ ነበር። ቀደም ብሎ ጅማቶች ተጎድቶ ነበር። እናም አሁን በጅማቶቹ ላይ ምንም ችግር እንደሌለም ተነግሯል። የሪያል ማድሪዱ አሰልጣኝ ለቪቲኒያ እና ማቲያስ ፈርናንዴዝ ፊርማ እንዲደረግ ጠየቁ። ካዴና ሴር እንደዘገበው የሪያል ማድሪድ ቡድን ትልቅ ማሻሻያ እንደሚያደርግ ይጠበቃል። ሆዜ ሞሪኖ የቪቲኒያ እና ማቲያስ ፈርናንዴዝ ፊርማ እንዲመጣላቸውም ጠይቀዋል ተብሏል። ሪፖርቶች እንደሚያዙ የሞሪኖ የሪያል ማድሪድ አሰልጣኝ ሆነው መሾማቸው ሆኗል። ምንም እንኳን ይፋዊ ማስታወቂያ እስካሁን ባይወጣም ማስታወቂያ እስካሁን ባይወጣም ቤኔፊካ ማክሰኞ ዕለት ስምምነቱ እንዳለቀ አረጋግጧል። ሪያል ማድሪድ ለፖርቱጋሉ አሰልጣኝ 15 ሚሊዮን ዩሮ የመልቀቂያ ውል ለመክፈል ተዘጋጅቷል። ስለዚህ የሞሪኖ ሁለተኛ የቤርናቦ ቆይታ አሁን ላይ በይፋ ተጀምሯል። እንደሆነ ከሆነ ከአርቢው ለመልቀቅ ከተገለጸ በኋላ ክለቡ ከፖርቱጋል አሰልጣኝ የመጀመሪያ ስብሰባ አድርጓል። በአሁን ጊዜ አርቢው በክለቡ ውስጥ ምንም አይነት ቦታ የለውም ተብሏል። ለበርካታ ሰዓታት የሚቆይ ስብሰባ በካስቴላና አቭኖ አቅራቢያ የሚገኝ ሆቴል ተካሂዷል። ከተገኙ ተሳታፊዎች መካከል ሞሪኖ ራሱ ወኪሉ ጆርጌ ሜንዴዝ እና ሁለቱ ተደማጭነት ያላቸው የሪያል ማድሪድ ስራ አስፈጻሚዎች ሆዜ አንጀል ሳንቼዝ እና ጁኒ የሚገኙበታል። በስብሰባው ላይ ስለ 2026/27 የውድድር ዘመን የመጀመሪያ ዕቅድና የሞሪኖ የቡድን ማጠናከሪያዎች ጥያቄዎች ተወያይተዋል። ፖርቱጋል አሰልጣኝ ቪቲኒያን ለማስፈረም በተለይም በጣም አስቸጋሪ የሆነውን ስምምነት እንዲሞክሩም ጠይቀዋል። እንዲሁም በማቲያስ ፈርናንዴዝ ላይ ፍላጎት እንዳላቸው ገልጸዋል። ይህም በአንጻራዊነት ዝውውሩ ቀላል ነው ተብሏል። ሪያል ማድሪድ ለትልቅ ፊርማ በቂ ገንዘብ አለው። እነዚህ ሁለት ስምምነቶችን በመጨረሻም ካጠናቁ በፍሎሬንቲኖ ፔሬዝ አዲሱ የስራ ዘመን ወቅት ቃል የተገቡትን የሁለት ስምምነቶች ዝርዝር ይቀላቀላሉ ተብሏል። ኮናቴና ዱምፍሪስ የራሳቸውን የዓለም ዋንጫ ዘመቻዎች ካጠናቀቁ በኋላ በይፋ ዝውውራቸው ያልቃል። የፈረንሳይ መሃል ተከላካይ ኮናቴ ከሊቨርፑል ጋር ያለ ውል ካለቀ በኋላ እንደ ነፃ ወኪል ሆኖ ይቀላቀላል። የኢንተር ሚላኑ የደጭ የክንፍ መስመር ተከላካይ ዱምፍሪስ ደግሞ የ1 ሚሊዮን ዩሮ የመልቀቅ ውል ከተከፈለ በኋላ የሪያል ማድሪድ ተጫዋች ይሆናል። ተጫዋቹ ራሱ ይህንን ዜና በማህበራዊ ሚዲያ ላይ በራሱ መንገድ ማረጋገጡም ይታወሳል። አንድ ትልቅ ጋዜጣ በስፔን ሚዲያዎች ላይ ባርሴሎና ማርከስ ራሽፎርድን ከማንቸስተር ዩናይትድ ለማስፈረም አማራጭ እንዳላቀረበ የሚገልጹትን ወሬዎች ውድቅ አድርጓል። ቀደም ሲል ረቡዕ ዕለት ማርካና ስፖርት ባርሴሎና ራሽፎርድን የውሰት ስምምነት በ26 ሚሊዮን ፓውንድ ዘላቂ እንደማያደርጉት ዘግቦ ነበር። በውል ስምምነቱ መሰረት ባርሴሎና ስምምነቱን በ26 ሚሊዮን ፓውንድ ዘላቂ ለማድረግ አማራጭ አለው። የስፔን ሻምፒዮናቸው አማራጩን እስከ ጁን 15 ድረስ ለመጠቀም ጊዜ ያላቸው፣ ነገር ግን ቀደም ብለው ወስነዋል ተብሎ ነበር። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ተመሳሳይ ጥያቄ ቀርቦለት እንዲህ ሲል ይመልሳል። ባርሴሎና ለማርከስ ራሽፎርድ የ30 ሚሊዮን ዩሮ የግዢ አማራጭ አንቀጽን አይከፍልም። በ5 ቀናት ውስጥ ይህ ውል ያበቃል ብሏል። በራሽፎርድ በይፋ ወደ ዩናይትድ ለመመለስ ተዘጋጅቷል። ነገር ግን ባርሴሎና እንደ ላይ ውሰት ስምምነት ለማድረግና ለአዳዲስ መፍትሄዎች ክፍት ሆኖ ቀጥሏል። ባርሳ ዩናይትድ በሮቹን ከከፈተ እንደገና ለመዋየት ዝግጁ ናቸውን ብሎ ነበር። ይሁን እንጂ እንደ ዴሊ ሜይሉ ጋዜጠኛ ክሪስ ዌለር ገለጻ ባርሴሎና አሁንም በ26 ሚሊዮን ፓውንድ ከራሽፎርድ ጋር ቋሚ ስምምነት ለማድረግ ፍላጎት አላቸው ብለዋል። ታማኛው ጋዜጣ ባርሴሎና ለሰማንኛው ውሳኔ በይፋ ለዩናይትድ እንዳልተናገረም ይናገራል። ዊለር በትዊተር ገጹ ላይ እንዲህ ሲል ይጽፋል። በስፔን ውስጥ ሪፖርቶች ቢኖርም ማርከስ ራሽፎርድን እንደማያስፈርሙት ለማንቸስተር ዩናይትድ ይፋ መልእክት እንዳላስተላለፉ ተረድቻለሁ። በ6 ሚሊዮን ፓውንድ እንዲገብቱ የሚፈቅደው ውል እስከ ሰኞ ድረስ ንቁ ሆኖ ይቆያል ብለዋል። ቶተንሃሞች ፊታቸውን ወደ ጄምሱ ተከላካይ ብሬመር እያዞሩ ሲሆን የሮሜሮ መልእክት አሁን ላይ እድሉ ሰፊ ነው ተብሏል። ቶተንሃም የጁቬንቱስ ተከላካይ ግሌሰን ብሬመርን ለማዞር አይናቸውን እንደጣሉም ተዘግቧል። ካፒቴናቸው ክሪስቲያን ሮሜሮ በዚህ ክረምት እንደሚለቅም ይጠበቃል። በርካታ የስፐርስ ኮከቦች የክለቡ የወደፊት ፋንታቸው አሳሳቢ ነው። የ8 ዓመቱ የአሁኑ ካፒቴን ሮሜሮ ከአትሌቲኮ ማድሪድና ከእንግሊዙ ክለብ ማንቸስተር ዩናይትድ ጋር ግንኙነት እንዳለውም ተረጋግጧል። እንደ ጣሊያኑ ቱቶ ስፖርት ዘገባ ከሆነ ስፐርስ የዓለም ዋንጫ አሸናፊ ከሌለ ለአዲስ ህይወት እየተዘጋጁ ሲሆን ትኩረታቸውም በጁቬንቱ ብሬመር ላይ አድርገዋል ተብሏል። የ29 ዓመቶች በጥቅምት 2004 ከባድ የሴል ጉዳት ከደረሰበት በኋላ ከዚያን ጊዜ ጀምሮ ለጣሊያኑ ግዙፍ ክለብ ቁልፍ ተጫዋች ሆኖ ለመቆየት ተመልሷል። ብሬመር ባለፈው ውድድር ዘመን በኦሎምፒክ 30 ጨዋታዎችን አድርጎ 4 ጎሎችን ሲያስቆጥር 3 አሲስቶችን ማድረጉ
ይታወሳል። ዳኒ መርፊ ቼልሲ አሌሃንድሮ ጋርናቾን ሽጦ ዴላፕን እንዲያቆይ ጠየቀ። ዳኒ መርፊ ቼልሲ ዝቅተኛ አፈጻጸም ያለውን ጋርናቾን ሊሸጥ እንደሚችል ተናግሯል። ነገር ግን ዣቪ አሎንሶ በሚቀጥለው ዘመን ለዴላፕ ሌላ ድል እንደሚሰጥም ተናግሯል። መርፊ በቃለ መጠይቅ ላይ እንዲህ ሲል ይናገራል። አዲስ አሰልጣኝ ሁልጊዜ ለተጫዋቾች እድል ለመስጠት ፈቃደኛ ነው። አሎንሶን በእርግጠኝነት እውነተኛ ችሎታቸውን በግላቸው ይገመግማል። በተጨማሪም የሁለቱ ተጫዋቾች የደሞዝ ደረጃና የዝውውር ዋጋዎችን ከግምት በማስገባት ሌሎች ቡድኖች እነሱን ለመውሰድ ፈቃደኛ እንደሚሆኑ እርግጠኛ አይደለም ብሏል። የዝውውር ገቢ ሁኔታ ነው። ጥሩ ውጤት ካለ ሰው ይሸጣሉ ማለት ነው። ነገር ግን ለማን መሸጥ የሚለው ከባድ ጥያቄ ነው። ጋርናቾ በዚህ ውድድር ዘመን ተቸግሮ ነበር። ደጋፊዎችን አላስደስተም። እውነቱን ለመናገር የቼልሲ የክንፍ ተጫዋች አጠቃላይ ቅርጽ በጣም ደካማ ነበር። ከአጥቂዎቹ መካከል ጆዋ ፔድሮ ብቻ ነው ደረጃውን የጠበቀ ብቃቱን ማሳየት የቻለው። አጥቂ መተው ካለብን ምናልባትም ጋርናቾ ሲሆን ዴላፕ ሊሆን ይችላል። ዴላፕ አሁንም ወጣት ነው። በአሁኑ የቼልሲ ቡድን ውስጥ የጎደሉ ባህሪያት አሉት። የእሱ ስታይል ጆዋ ፔድሮን ያሟላል። ዣቪ አሎንሶም ሌላ እድል እንደሚሰጡት አምናለሁ ሲል ዳኒ መርፊ ተናግሯል። ሮድሪጎ ዲፖል አርጀንቲና ለዋንጫው ተወዳጅ መሆኗን የተለመደ ነው አለ። ዲፖል ከቲሲ ስፖርትስ ጋር ስለ ፊፋ የዓለም ዋንጫ ስለሚጠበቀው ነገር ቆይታ አድርጎ ነበር። በፊፋ የዓለም ዋንጫ ላይ ለዋንጫው መወዳደር እንፈልጋለን። ከመጀመሪያው ቀን ጀምሮ እስከ መጨረሻው ቀን ድረስ ሁሉንም ነገር ለመስጠት ዝግጁ፣ ይህ ዋናው ግባችን ነው። የስልጠና ክፍለ ጊዜዎችን እንደ ግጥሚያዎች እንመለከታቸዋለን። በቡድን ውስጥ ከባድ ፎክራል፣ ይህን ያለን መሰረት ነው ብሏል። አርጀንቲና ሁልጊዜ ለዋንጫ ተወዳጅ ነበረች። ሰዎች ሁልጊዜም ከፍተኛ ግምት ለኛ አላቸው። ያንን ማድረግ ያለብን ይህ ነው። የመጨረሻውን የኮፓ አሜሪካን የመጨረሻው የፊፋ ዓለም ዋንጫ አሸንፈናል። ይህም የተለመደ ነው። ታውቃላችሁ፣ ደስታ ለማምጣትና በኳተር ያየነውን አይነት አንድነት ለማየት የተቻለ ሁሉ እናደርጋለን። ያንን ክብር እንደገና መፍጠር እንደምንችልም ተስፋ አደርጋለሁ። እናም ሁላችንም የተቻለ ሁሉ እንሞክራለን ሲል ሮድሪጎ ዲፖል ተናግረዋል። ሊቨርፑል የአንዶኒ ራውል የቀድሞ አማካይን ለማስፈረም ምን ያህል መክፈል እንዳለባቸው ተነገራቸው። ቦርነማውዝ በኮከብ አማካኙ አሌክስ ስኮት ላይ የ80 ሚሊዮን ፓውንድ ዋጋ ለጥፎበታል። ከፍተኛ የዋጋ ግምት የመጣው ከብዙ የፕሪሚየር ሊግ ክለቦች ፍላጎት እየጨመረ በመምጣቱም ነው ተብሏል። ሊቨርፑል አሌክስ ስኮት ምን ያህል እንደሚያስወጣቸው ተነገራቸው ሲሆን በፉትቦል ኢንሳይደር ላይ በወጣው ዘገባ መሰረት ቦርነማውዝ ለ2 ዓመቱ አማካይ 80 ሚሊዮን ፓውንድ ለጥፎበታል ተብሏል። ከአሌክስ ስኮት ጋር በጥብቅ የተገናኘው ሊቨርፑል አገልግሎቱን ለማግኘት ትልቅ ገንዘብ ማውጣት ይኖርበታል። ቼሪዎቹ አሁን ላይ ስኮትን ለማቆየትም ይፈልጋሉ ተብሏል። ይሁን እንጂ ሊቨርፑል አማካዩን ወደ አንፊልድ ለመሳብ የኢራኦላ ጉዳት መጠቀም እንደሚችሉ የሚገልጹ ወሬዎች አሁን እየተናፈሱ ነው። ቀዮቹ የደቡብ እንግሊዝ ክለቡን የፕሪሚየም ዋጋ ማሟላት ወይም ሌላ ቦታ መፈለግ አለመቻላቸውን መወሰን አለባቸውም ተብሏል። ኢራኦላ ስኮትን በግልጽ ያውቃል። በሚያዝያ ወር ከአርሰናል ጋር ባሳየው ብቃት አስደናቂ ብሎ ከገለጹ በኋላ ከአማካዩ ጋር እንደገና በአንፊልድ መገናኘትን ይፈልጋል ተብሏል። ስኮት ከማንቸስተር ጋር ፍላጎት እንዳለው የሚጠቁሙ ሪፖርቶችም አሉ። የኖቲንግሃም ፎረስት ባለቤት ኢቫንጀሎስ ማሪናኪስ ለኤሎት አንደርሰን ሽያጭ ክፍት ናቸው ተብሏል። ነገር ግን ክለቡ ሪካርድ የሰበረ የዝውውር ክፍያ ከተቀበለ ብቻ ነው የሚለቀው። ኖቲንግሃም ፎረስት አንደርሰን፣ የዴክላን ራይስ 105 ሚሊዮን ፓውንድ፣ የሞይስ ካይሴዶ 115 ሚሊዮን ፓውንድ የዝውውር ክፍያዎችን እንደ መለኪያ የጠቀም ነው ተብሏል። ክፍያውን ከተስማማ አማካጮቹ በዚህ ሳምንት መጨረሻ ላይ የሕክምና ምርመራውን ሊያደርግ ይችላል። ቶማስ ቱዌል የእንግሊዝ ተጫዋቾች በዓለም ዋንጫ ወቅት የዝውውር ንግዳቸውን እንዲያጠናቅቁ ፍቃድ እንደሰጣቸውም ቴሌግራፍ ዘግቦታል። በተጨማሪ ማንቸስተር ሲቲ ትላንት ምሽት 106 ሚሊዮን ፓውንድ ለኤሎት አንደርሰን ማቅረቡ ተሰማ። ሲቲ እንግሊዛዊውን አማካይ ከኖቲንግሃም ፎረስት ለማስፈረም ከፍተኛ ጥረት እያደረገ ሲሆን የመጀመሪያ ዙር ጥያቄውንም ትላንት ምሽት አቀርበዋል። ተጫዋቹ በኢታድ የሚኖረው አቋም እየታየ እስከ 120 ሚሊዮን ፓውንድ ሊደርስ እንደሚችል ዘገባ ሲሆን ኖቲንግሃም ፎረስትም ይህንን ዋጋ ሊቀበል ይችላል ተብሏል። የተጫዋቹ ዋነኛ ፈላጊ የማንቸስተር ሲቲ ተቀናቃኝ ማንቸስተር አሁን ላይ ከዝውውሩ ሙሉ በሙሉ እየወጣ መሆኑም ተነግሯል። የቀድሞ ኤሲ ሚላን ተጫዋች ሊያው በእርግጥ ለመልቀቅ ከፈለገ ኤሲ ሚላን እውነታውን መቀበል አለበት አለ። ሚላን ኒውስ ኢት እንደዘገበው ሊያው በዚህ ክረምት ሚላን ለመልቀቅ ያለውን ፍላጎት በግልጽ ገልጿል። ክለቡ እስካሁን ምላሽ አልሰጠም። ኢቫኒ በዚህ ላይ አስተያየትን ሰጥቷል። ኢቫኒ ሊያው የተረጋገጠ ሚላን እውነታውን መቀበል አለበት። በአንድ በኩል እንደዚህ አይነት ቃላትን መረዳት ይችላለሁ። ከሁሉም በላይ በግልም ሆነ በሙያ ሁኔታ በጣም ውስብስብ ሲሆነ የውድድር ዘመን አሳልፏል። በውድድር ዘመን መጨረሻ ላይ ሊያው በሳንሴሮ ብዙ ጊዜ ሲበሳጭ ተመልክተናል። ስለዚህ አንዳንድ ስሜቶች መኖራቸው የተለመደ ነው። ከዚህም በላይ ከጥቂት ቀናት በፊት ከፖርቱጋል ጋር ባደረገው የወዳጅነት ጨዋታ ላይ የወሰዱን እርምጃ ቻሉ። ይህም ሙሉ በሙሉ ያልተረጋጋ ተጫዋች ብቻ የሚያደርገው ድርጊት ነው። ሚላን ናት፣ እናም በዓለም ላይ ካሉ ምርጥ ክለቦች አንዷ ናት። ስለዚህ እነዚህን ቃላት መስማት በተወሰነ ደረጃ እንግዳ ነው። ነገር ግን ሊያው በእርግጥ ለመልቀቅ ከፈለገ ሚላን እውነታውን መቀበል አለበት ብዬ አስባለሁ። እርግጥ ነው ለተጫዋቹ የሚቀርበው ዋጋ በቂ መሆን አለበት የሚለው ዋናው ቅድመ ሁኔታ ነው ሲል የቀድሞ ኤሲ ሚላን ተጫዋች ተናግሯል።
ጆሹዋ ኪሚች ኦፕታ ሱፐር ኮምፒውተር ጀርመን በውድድሩ ላይ ካሉት በጣም ቀላል ምድቦች ላይ ናት ያለውን ነገር ቢናገርም ጆሹዋ ኪሚች ግምቱን መጠንቀቅ እንዳለባቸው አሳሰበ። ጀርመን በምድብ 5 ከኩራካው አይቮሪ ኮስትና ኤኳዶር ጋር ትገናኛለች። ኦፕታ ሱፐር ኮምፒውተር ጀርመን ወደ መጨረሻዎቹ 32 ቡድኖች የማለፍ ዕድሉን 98.1% ሰጥቶታል። ነገር ግን የቅርብ ጊዜ ውድድር ውጤቶች የጁሊያን ኔግልስማን ቡድን ጥንቃቄ እንዲያደርግ ሊያደርጉት ይችላል። ምክንያቱም ጀርመን ባለፉት ሁለት የዓለም ዋንጫዎች በ2018 የሩሲያ ዓለም ዋንጫና በ2022 የኳታር ዓለም ዋንጫ ከምድብ ማለፍ አልቻለችም ነበር። ካፒቴን ኪሚች ወደ ጥሎ ማለፍ ደረጃዎች ለመግባት መዘናጋት እንደሌለባቸውም ሲናገር እንዲህ ይላል። አሁን በውድድሩ ላይ ብዙ ትኩረት አናደርግም፣ በእያንዳንዱ ጨዋታ ላይ እናተኩራለን። በጣም ጥሩ ጅምር እንደሚኖረን ተስፋ አድርጋለሁ። ያለፉት ውድድሮች በጣም አስፈላጊ እንደሚሆን ያሳይቶናል። አንዳንድ ጊዜ ከውጭ እንደሚታየው ቀላል ቡድን የለንም። ቡድኑ ውስብስብና አስቸጋሪ እንደሚሆን አምናለሁ። በእርግጥም በጥሩ ሁኔታ ላይ መሆን አለብን ብሏል። እዚህ ያለ ሁሉም ሰው የዓለም ሻምፒዮን መሆን ይፈልጋል። ጨዋታዎችን ለማሸነፍ አሁንም ነገሮችን ማድረግ አለብን ብሏል። ጀርመን ባለፈው ቅዳሜ በቺካጎ በተካሄደው የወዳጅነት ጨዋታ አሜሪካን 2-1 በማሸነፍ ለውድድሩ በሰሜን ካሮላይና በሚገኘው ዌክ ፎረስት ዩኒቨርሲቲ ላይ ትገኛለች። ኪሚች ጀርመን በካምፑስ የመሩ አስፈላጊነት ሲገልጹ እንዲህ ብለዋል። በኳታር እንደ ቤታችን ተሰምተዋል፣ ነገር ግን ከምድቡ ማለፍ ተስኖን ነበር። ሁኔታዎቹ ጥሩ መሆን አለባቸው። እዚህ የሚያስፈልገን ሁሉ ማግኘት አለብን። አሁንም በአሜሪካ ምቾት ይሰማናል ብሏል። እሁድ በዌስተን ከኩራካው ከተጫወተ በኋላ ጀርመን በቶሮንቶ ከአይቮሪ ኮስት ጋር ይጮትና በመጨረሻም የምድብ ጨዋታ ከኤኳዶር ጋር በኒው ጀርሲ ትጫወታለች። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።